ከለሩን እርሱት። ወደ ምግብነት ይዘታቸውና ጣዕማቸው ስንመጣ ቅርፊታቸው ምንም የሚነግረን ነገር የለም። በእንቁላሎቹ መካከል ያለው እውነተኛ ልዩነት ቅርፊታቸው ላይ ሳይሆን ዶሮዋ እንዴት እንዳደገችና ምን እንደምትመገብ የሚለው ነው። በዛሬው ቪዲዮ ከነጩና ከቡናማው እንቁላል የትኛው መምረጥ እንዳለባችሁ፣ ለተመጣጠነ ምግብ የትኛው አሪፍ እንደሆነ፣ እንቁላልን የተመጣጠነ ምግብ መሆኑን የሚወስኑት ምን እንደሆነ፣ በጥቅሙ እንቁላል ከሌሎች ምግቦች ምን እንደሚለየውና በቀን ምን ያህል እንቁላል መመገብ እንዳለብን የሚሉትን ነገሮች እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ኒውትሪሽኒስት ኢስማኤል ነኝ። የእንቁላሉ ቅርፊት ቀለም የሚወሰነው በዶሮዋ ዝርያ ብቻ ነው። ይህ ማለት የአንድ ሰው ፀጉር ቀለም የዘረመል ባህሪ ነው። በቅርፊታቸው ቀለም ላይ ተመስርቶ ምንም አይነት ኒውትሪሽናል ልዩነት የለም። ታዲያ እንቁላል የተሻለ የሚያደርገው ምንድን ነው? የእንቁላል ጥራት የሚወሰነው በዶሮዋ አመጋገብና በአካባቢዋ ሁኔታ ነው። ስለዚህ ትኩረት መስጠት ያለባችሁ የተመጣጠነ ምግብ የምትመገብ ዶሮ የቅርፊቱ ቀለም ምንም ይሁን ምን የበለጠ ጠቃሚ ውህዶች ያለበትን እንቁላል ትጥላለች። ሁለት ዶሮዎቹ በአንድ ቤት ውስጥ ባይቀመጡና ውጭ ተዘዋውሮ ተፈጥሯዊ ምግባቸውን ከተመገቡ ብዙ ጊዜ ከፍተኛ ኦሜጋ 3 እና ቫይታሚን ዲ ያላቸውን እንቁላል እናገኛለን። የትኛውን መምረጥ አለብኝ ካላችሁ ለተመጣጠነ ምግብ መምረጥ ያለባችሁ እንቁላሉ በዶሮ አኗኗር ዘይቤ እንጂ በቅርፊቱ አይደለም። እንቅስቃሴ ከሚያደርጉ ዶሮዎች የሚገኘው እንቁላል በአጠቃላይ በጣም ገንቢ ናቸው። ለዋጋ መምረጥ ያለባችሁ ቡናማ እንቁላሎች ብዙውን ጊዜ ያነሰ ዋጋ ያስከፍላሉ። ምክንያቱም የሚጥሏቸው ዶሮዎች ትልቅ ዝርያ በመሆናቸውና ብዙ ምግብ ስለሚፈልጉ እንጂ የተሻለ በመሆናቸው አይደለም። የቅርፊቱ ቀለም የግብይት ምርጫ እንጂ የጤና አመላካች አይደለም። ለእናንተ ምርጡ እንቁላል ከጤናማ ዶሮ የመጣ ነው። የቅርፊቱ ቀለም ምንም ይሁን ምን። የእንቁላል ቀለም ከጥራት ጋር ያለው ግንኙነት ምንድን ነው? የእንቁላል ቀለም ከምግብ ይዘቱ ወይንም ከጣዕሙ ጋር ምንም ግንኙነት የለውም። ነገር ግን ከዶሮዋ ዝርያ ጋር ብቻ የተያያዘ ነው። ይህ ቀላል የዘረመል ጉዳይ እንጂ የጥራት ጉዳይ አይደለም። የቅርፊቱ ቀለም የሚወሰነው ብቸኛው ምክንያት የዶሮ ዝርያና ዘረመሏ ነው። ነጭ እንቁላሎች የሚጥሉ ነጭ ዶሮዎች ናቸው። እነዚህ በተለምዶ እንደ ዋይት ሌግሆርን ያሉ ትናንሽና አነስተኛ ምግብ የሚጠይቁ ዝርያዎች ናቸው። ይህም በትላልቅ የንግድ የእንቁላል እርሻዎች ላይ በጣም የተለመደ ምርጫ ያደርጋቸዋል። ቡናማ እንቁላሎችን የሚጥሉ ቀይ ዶሮዎች ናቸው። እነዚህ በተለምዶ እንደ ሮድ አይላንድ ሬድ ያሉ ትላልቅ ዝርያዎች ናቸው። ትላልቅ ወፎች ስለሆኑ ብዙ ምግብ ይፈልጋሉ። ይህም ቡናማ እንቁላሎች ብዙውን ጊዜ የበለጠ ዋጋ እንዲኖራቸው ከሚያደርጉት ምክንያቶች አንዱ ነው። የቅርፊቱ ቀለም ከውበት ጋር ብቻ የተያያዘ ነው። አንድ ነጭ እንቁላልና ቡናማ እንቁላል በተመሳሳይ አመጋገብ ከተመገቡ ዶሮዎች የመጣ ከሆነ በንጥረ ነገር ረገድ ተመሳሳይ ናቸው። የዋጋ ልዩነቱ የሚንጸባረቁ ቡናማ እንቁላሎችን የሚጥሉ ትላልቅ ዶሮዎች የማሳደግ ወጪ ነው እንጂ የተሻለ ምርት መሆኑ አይደለም። የምትመርጡትን ቀለም ምረጡ እና ለእውነተኛ የጥራት ልዩነት እንቅስቃሴ የሚያደርጉ ዶሮዎች ላይ አተኩሩ። ከነጭና ከቡናማው እንቁላል ለተመጣጠነ ምግብ የትኛው አሪፍ ነው? ይህ በጣም ከሚነገረው የምግብ ተረቶች አንዱ ቢሆንም ሳይንሱ ግልጽ ነው። እንቁላል የቅርፊቱ ቀለም ከተመጣጠነ ምግብ ጋር ምንም ግንኙነት የለውም። ቡናማ እንቁላል በተፈጥሮ ከነጭ እንቁላል የበለጠ ጤናማ አይደለም። ሰፊ ጥናት እንዳረጋገጠው በቡናማና በነጭ እንቁላል መካከል ምንም ጉልህ የሆነ የተመጣጠነ ምግብ ልዩነት የለም። ተመሳሳይ አመጋገብና የኑሮ ሁኔታ ካላቸው ዶሮዎች እንቁላል ጋር ሲወዳደር የፕሮቲን፣ የኮሌስትሮል፣ የቫይታሚን ዲ እና የማዕድን ይዘታቸው ሙሉ በሙሉ ተመሳሳይ ነው። እንቁላልን የተመጣጠነ ምግብ መሆኑን የሚወስነው ምንድን ነው? የእንቁላል የተመጣጠነ ምግብ ይዘቱ የሚወሰነው በዶሮዋ አመጋገብና በአካባቢዋ እንጂ በዝርያዋ ወይንም በቅርፊቱ ቀለም አይደለም። የዶሮዋ አመጋገብ ቁልፍ ነው። ይህም በጣም አስፈላጊ ነው። በኦሜጋ 3 የበለጸገ ምግብን የተመገቡ ዶሮዎች ከፍተኛ ኦሜጋ 3 ይዘት ያላቸውን እንቁላሎች ይጥላሉ። አረንጓዴ ቅጠሎችና ነፍሳትን የሚመገቡ ዶሮዎች የእንቁላል አስኳል፣ ብዙ ቫይታሚን ኢ እና ቤታ ካሮቲን ያላቸውን እንቁላል ያመርታሉ። የኑሮ ሁኔታቸው ወሳኝ ነው። የተለያዩ ተፈጥሯዊ ምግቦችን የሚመገቡ ዶሮዎች በጎጆ ውስጥ ከሚኖሩ ዶሮዎች እንቁላል ጋር ሲነጻጸር ከፍተኛ መጠን ያለው ቫይታሚን ዲ እና የተወሰኑ አንቲኦክሲዳንት ያላቸውን እንቁላሎች እንደሚያመርቱ ታይቷል። እንቁላልን በቅርፊቱ ቀለም ማወዳደር አቁሙ። የቅርፊቱ ቀለም ብቻ በማየት ኒውትሪሽናል ኳሊቲው መወሰን አይቻልም። በጣም ገንቢ የሆኑ እንቁላልን ለመምረጥ በኦሜጋ 3 የበለጸገ ወይንም በጎጆ ውስጥ የማይኖሩ ዶሮዎች የተሻለ አመጋገብና የአኗኗር ዘይቤ ያላቸውን ምረጡ። እነዚህ ነገሮች እንጂ የቅርፊቱ ቀለም ነጭ፣ ቡናማ ወይንም ሰማያዊ ቢሆንም እንኳን የእንቁላሉን የተመጣጠነ ምግብ ይዘቱን አይወስንም። በጥቅሙ እንቁላልን ከሌሎች ምግቦች ምን ይለየዋል? ቀለሙ ምንም ይሁን ምን ሁሉም እንቁላሎች የተመጣጠነ ምግብ ኃይል ናቸው። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚን ቢ12 እና ዲ ለአንጎል፣ ኮሊን እና ለአይን አንቲኦክሲዳንቶችን ይሰጣሉ።
ይህም ሁለንተናዊ ጥቅም ነው። የአስኳል ልዩነት የእንቁላልን የተመጣጠነ ምግብ ይዘት ሊለውጥ የሚችለው የዶሮ አመጋገብ ነው። ለምሳሌ እንደ በኦሜጋ 3 የበለጸገ አመጋገብን የተመገቡ ዶሮዎች ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ ያላቸውን እንቁላሎች ያመርታሉ። ውጪ የሚዘዋወሩና የተለያዩ ምግቦችን የሚመገቡ ዶሮዎች ደግሞ የበለጸገ የእንቁላል አስኳል ያላቸው እንቁላሎችን ያመርታሉ። ይህም አንዳንድ ጊዜ ትንሽ ከፍ ያለ የቫይታሚን ዲ ይዘት ሊኖራቸው ይችላል። በቀን ምን ያህል እንቁላል መመገብ አለብኝ? ለአብዛኞቹ ጤናማ ሰዎች በቀን ከ1 እስከ 3 እንቁላሎችን መመገብ ይችላሉ። ምክንያቱ ምን እንደሆነ እንመልከት። አንደኛው ኮሌስትሮልን የተመለከተ ነው። የእንቁላል አስኳል ኮሌስትሮልን ይይዛል። ይሁን እንጂ ዘመናዊ ሳይንስ ለአብዛኞቹ ሰዎች ሳቹሬትድ ፋት እና ትራንስ ፋት በእንቁላል ውስጥ ካለው ኮሌስትሮል ይልቅ የደም ኮሌስትሮልን በመጨመር ረገድ ትልቅ ተጽዕኖ እንዳላቸው ያሳያሉ። ጉበት በየቀኑ ኮሌስትሮልን ያመርታል። እናም ኮሌስትሮልን ስንመገብ ብዙ ጊዜ ጉበት የኮሌስትሮል ምርትን ይቀንሳል። ሁለተኛ፣ እንቁላል የተመጣጠነ ምግብ ነው። ከፍተኛ ጥራት ያለው ፕሮቲን፣ ጤናማ ስብ እንደ ቢ12 እና ዲ ያሉ ቪታሚኖች፣ ለአንጎል ወሳኝ የሆኑ ኮሊን እና ለአይነ ጤና ወሳኝ የሆኑ ንጥረ ነገሮችን ይሰጣሉ። ታዲያ ማን የበለጠ ጥንቃቄ ማድረግ አለበት? የስኳር በሽታ፣ ከፍተኛ ኮሌስትሮል ወይንም የልብ ህመም ካለባችሁ አንዳንድ ጥናቶች ብዙ መመገብ የልብ ስጋትን ሊጨምር እንደሚችል ይጠቁማሉ። በዚህ ሁኔታ ላይ ያላችሁ ሰዎች ሐኪምን ወይንም የአመጋገብ ባለሙያ ማማከር አለባችሁ። በሳምንት ከ3 እስከ 4 እንቁላሎችን ወይንም በዋናነት አስኳል የሌለው እንቁላልን ብትመገቡ ጥሩ ነው። ለአጠቃላይ ጤናማ ሰዎች በየቀን እስከ 1 እንቁላል ወይንም በሳምንት ወደ 7 የሚጠጋ እንቁላል መመገብ ፍጹም ደህንነቱ የተጠበቀና ጠቃሚ እንደሆነ ስምምነቱ አለ። አትሌቶች ወይንም ከፍተኛ ፕሮቲን የሚመገቡ ሰዎች 2 ወይንም 3 እንቁላሎችን ሊመገቡ ይችላሉ። ዋናው ነጥብ ለጤናማ ሰው በቀን ከ1 እስከ 3 እንቁላሎችን መመገብ አስተማማኝና በጣም ጥሩ ነው። የተወሰኑ የጤና ሁኔታዎች ካለባችሁ ግላዊ ምክር ማግኘቱ የተሻለ ነው። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።